የቤዝ እህት ማለት ነው። አሁንም ከባለትዳር ላይ ነው ያለችው ማለት ነው። መንቀሳቀስ እንኳን አልቻለችም። ዛሬ ደግሞ ጫን ያለ ነው፣ ጥፊም አለበት። እንዴ ምን ጉድ ነው! በዚህ ያክል ግን ሰውን መዳፈር ተገቢ ነው እንዴ? የፈለገ ነገር ቢሆን ማለት ነው። አሁን እዛ ጋር ምን አስመታሽ? ምንም የሚያስመታ ነገር እኮ የለም። እሷንም መውሰድ ካለብሽ መውሰድ እንጂ ምን አስመታሽ ልጁን? ሰላም ቤተሰብ፣ እንዴት ናችሁ? እንዴት ቆያችሁ? ሰላማችሁ ይብዛ። እውነት አንዳንዴ ሰዎች በጣም ነው የሚገርሙት ምን አይነት ትዕግስት እንዳላቸውና በእርግጥ እኔ ከመጀመሪያውም ነግሬያቸዋለሁ። እንደዚህ አይነት ነገሮች ወደ ቤተሰብ ጋር ሲመጡ ከባድ ናቸው። በተለይ ደግሞ አሁን ትዳሩ ላይ ስላለች እሷ አገባ ብለው ስለሚያስቡ እናትና አባት ደግሞ ከባድ ነው ለነሱ ማለት ነው። እና ለዛም ይመስለኛል እያከረሩት ያሉትና ግን እህትየዋ ተረጋጊ እንደ ይች ልጅ በቃ ከ18 ዓመት በላይ ነች ተባልሽ እኮ ምንድነው በዚህ ያክል የሚያደርቅሽ? ኧረ ወደዛ እንደዚህ አይነት ደረቅ ሰው ሲያስጠላ ምንም አይነት ነገር ልትረዳት አልፈለገችም ማለት ነው። በዚህ ያክል ደረጃ እየለመነች ሲጀመር ከቤት የሚፈጠረውን ነገር ታውቃለች። ሲጀመር እናንተ ትክክለኛ ሰዎች ከሆናችሁ ስልኳን ለምን አስቀማችሁ? እስኪ ስልኳን እናንተ አልገዛችሁ፣ ምን አስቀማችሁ? ፍቅረኛው የሰጣት ስልክ ነው። ይህን ነገር እያወቅሽ ከነሱ ጋር ማውራት አለብሽ። እናትና አባቴ ቢሰሙ ምን ይፈጠራል? ምን ይፈጠራል? እናትና አባት ስለሰሙ መሰለኝ ስልኳን የቀሟት። እች ልጅ ማለት ጭንቅላቷ ፈታ ብሎ እንዴት ነው በደስታ ትምህርቷን መማር ሲገባት በዚህ እድሜዋ ለምን ትመሰቃቀላለች? ግን ኧረ እህትዬዋ አረመኔ ነሽ፣ ከምሬ ነው አረመኔ ነሽ። ምንም ልትረዳት አልቻልሽም። በእርግጥ ለእሷ ህይወት ብለሽ እኮ ይሆናል ምናልባት ስጋት ይዞሽ ይሆናል። ግን በዚህን ያክል ደረጃ ደግሞ እሷን ልትረጃት ይገባል። በቃ አፈቀርኩ አለች እኮ ፍቅረኛዬ ነው አለችሽ አይደል እንዴ? ምንድን ነው ይሄን ያክል መሆን? ጭራሽ ፖሊስ እጠራለሁ ምናምን ነገር። የእውነት በጣም ያሳዝናል። እንደዚህ በመፈጠሩ እኔ በጣም አዝኛለሁ። አሁን እኔ የማስበው ከዛ ግቢ እንዴት ነው የምትወጣው? የግቢው ራሱ ማስፈራቱ እኮ እንዴት ነው ልትወጣ የምትችለው? ጭራሽ ነው የሚቆጣጠሯት እኮ። ማርክና ቢዚ እንደ ሞኝነት አለባቸው። ልጅ ስለሆኑ መሰለኝ አንዳንዴ ነገሮችን በትክክል አያስቡም። አሁን ማታ የተለቀቀው ቪዲዮ፣ በትናንትናው ዕለት የተለቀቀው ቪዲዮ ማለት ነው ቀጥታ ልጅቷ አይተዋለች። የሚያወሩትን ነገር ሰምታለች። አያችሁ አይደለ? ቀድሞ ሳይወጡ ስደርስባቸው። ስለዚህ ወይ ሌሊት መውጣት ነበረባችሁ። አይ እንደው ምን ጉድ ነው ግን የኔ ወዶች። አሁንስ አሳዘኑኝ፣ ማርያምን አሳዘኑኝ። በቃ ግን ከማዘን በስተቀር ምን አደርጋለሁ? የምሬን በጣም ነው የሚያሳዝኑኝና እና ለትንሽ ነው የደረሰችባቸው። ሊሄዱ ነበረ። ሲቀጥል ደግሞ ቤዚ ራሱ ማለት ነው ተሳስተሻል። መኪናው ላይ መውረድ አልነበረብሽም። የእሷን ድርቀት የምትረጅ እኔ አንዳንዴ በቃ ባህሪያቸውን የምታቂ ከሆነ ማለት ነው እንደ ባህሪያቸው ነው መሆን ያለብሽ። አሁን መኪና ውስጥ ገብታ ነበር እኮ መውረድ አልነበረባትም። ማርኬ መኪናውን ዝግት አድርጎ ላጥ ቢሉ ጥሩ ነበረ ማለት ነው። በቃ ኦልሬዲ አንዴ ነገሩ ተበለሻሽቷል እኮ ካራቁ ምንም ነገር የሚስተካከል ነገር ስለሌለ እኮ ቤዚ ልክ ነች። በቃ ትንሽ መራቅ አለባቸው። ለምን ለሱ ያላትን ፍቅር ስታይ ደስታዋ ከማን ጋር እንደሆነ ሲረዱ እነሱም ይተዋታል። በቃ ደስታዋን ትኑር፣ የራሷን ህይወት ትኑር ብለው ይረዷታል። ማርያምን ነው የምላችሁ። ማለት ምንም ችግር አይፈጠርም። አሁን አንዳንዶች በቃ ከቤተሰብ ጋር በእንደዚህ አይነት ሁኔታ መለያየት የለባትም መጥፋት የለባትም የምትሉ ሰዎች ያላችሁ፣ ምንም ችግር የለውም ብትጠፋም እሷ ደህና እስከሆነች ድረስ ማለት ነው። እመኑኝ ይመለሳሉ። ግን ደግሞ አሁን ላይ የምትወጣበት አጋጣሚም እንኳን የለም። በቃ እድሉን አታገኝም ከዚህ በኋላ። አንደኛ ነገር ስልኩን ቀምተዋታል። ሲቀጥል ደግሞ እሷን በጣም ነው የሚቆጣጠሯት፣ አያስወጧትም ማለት ነው። እና ለራስሽ ብዬ ነው የምትያት አንቺ እህትየዋ ማለት ነው። የተማርሽ ሰው ከሆንሽ አንቺ የማትፈልጊውን ሰው ታገቢያለሽ? አታገቢም። እርግጠኛ ነኝ የፈለገ ነገር ቢሆንም። ምንድን ነው ዲያስፖራ ነው የምታጋቧት? ውጭ ሀገር ልትሰዷት ነው ማለት ነው አጋብታችሁ? ምንድነው ይሄ? በጥቅም የተታለላችሁ መሰለኝ እኮ አንዳንዴ ሳስበው ማለት ነው። እና አግብታ ምናምን ወደ ውጭ ሊልኳት ይመስለኛል። ምንም ይሁን የተንቀባረረ ሀብታምም ይሁን እሷ ፍቅር ከሌላት ግን ሁሉም ነገር ዜሮ ነው። በፍቅር ሆኖ በድህነት መኖር ይሻላል ፍቅር ከሌለው ህይወት ውስጥ ተጨማልቆ መኖር። ሲቀጥል ደግሞ ቤዚ ማለት ነው ቤተሰብ ናቸው መክሰስ አልችልም ምናምን። ለምንድን ነው የማከሽው? ድብን አድርገሽ ትከሻለሽ። ምክንያቱም አንቺ የማትፈልጊው ህይወት ካልሆነ ግዴታ ነው ማለት በህይወትሽ ከተመጣ እኮ ቤተሰቦችን ከሰሽ ማለት ቤተሰቦችን አዋረድሽ ማለት አይደለም። ይሄ ግዴታና መብት ስለሆነ ነው። የማትፈልጊውን ሰው ሊያጋቡሽ ከሆነ የአንቺ ፍላጎት ስላልሆነ ህግ ላንቺ ነው የሚፈርደው። እኔ አልከስም ምናምን የሚባል ነገር ይሄ ዝምታ ሌላ ነገር ላይ ነው የሚጥልሽ። አሁንም ቢሆን ማለት ነው በዚህ ከቀጠሉ መዳራቸው አይቀርም። ለቤተሰብ ተብሎ እኮ የሚደረግ ነገር አለ ውዶቼ። ማለት ለቤተሰብ ብለን ብዙ ነገሮች የምናደርጋቸው ነገሮች አሉ። ከራሳችን ቀንሰን በቃ ለእነሱ ደስታ ስንል የምንተወው ነገር አለ። ይሄ ደግሞ ህይወት ነው። ይሄ ደግሞ ፍቅር ነው። በቃ በፍቅር ጉዳይ ምንም ቤተሰብ ምናምን የሚባል ነገር የለም። ከሚመች ሰው ጋር ብቻ ነው መኖር ያለብሽ እና
ምን ጉድ ነው? ቤተሰብ ያመጣልሽን ቤተሰብ ያመጣልሽን እና ታዲያ ቤተሰብ ቢያመጣውስ? ሲጀምር እች ልጅ ከልቧ ወንድ እያለ ማለት የምታፈቅረው ሰው እያለ ያ ሰውዬስ ቢያገባት ምን ያደርግለታል? ቆይ ማለት ሁላችሁም ልባችሁ ሲገናኝ ነው እኮ ሁሉም ነገር የሚሆነው አይደል እንዴ? በልቧ ማርኬ ቁጭ ብሎ ሌላ ሰው ማግባት ማረ የማይታሰብ ነገር ነው። ለማንኛውም ነገሮች ለጊዜው ነው የሚያወዛግቡት እንጂ ማለት ነው ያው ይስተካከላል። ለማንኛውም እናንተ ማትጨነቁ ይስተካከላል ብዬ አምናለሁ። እውነተኛ ፍቅር ከመካከላቸው እስካለ ድረስ ነገሮች በፍቅር ያልቃሉ። ምናልባት የምታስረዳበት መንገድም ሊፈጠር ይችላል ማለት ነው። ግን እኔ የደበረኝ በቃ ይሄ ልክ እንደ ኋላ ቀርነት ስልኳን መውሰድ፣ ከአንድም ሁለት ጊዜ ስልኳን ወሰዱባት እና እሺ አንቺ የምታስቢላት ከሆነ ስልኳን ለምን ቀማሽሽ? ስልኳን ማርኬ ብቻ እኮ አይደለም የሚደውልላት፣ ብዙ ሰው ሊደውልላት ይችላል እኮ። ለምን ስልክ ተቀማች? ለምንድን ነው ነፃነቷን የምትነፍጓት? እዛ ውስጥ ሆና ራሱ ነፃነት እንደሌላት ነው እኛ እየተሰማን ያለውና ኧረ ሁሉንም ነገር በልክ አድርጉት። በዛ ላይ ደግሞ መማታትሽ ከዛም በላይ መተዋለው አለች እኮ። እኔ የመማታት መብት እንደሌለሽ ነው የማውቀው። ምክንያቱም ለምሳሌ ማርካ አይደለም ከቤት ይዟት የወጣ አይደለ? አሁን ከቤቱ የመጣች ቤዚ ነች። እንደ ነገሩ ስናስበው እሷ ነው አይደለ ማርኬን ፈልጋ የመጣችው። አንተ ልታስጠፋት ነው ወይ? ይዛት ልትኮበልል ነው ወይ? ሲጀመር እሱ የተናገረውን ነገር ማዳመጥ አለብሽ። ማታ ላይ ራሱ እኮ ከቪዲዮ ላይ እምቢ ብሎ ነበር። ማርኬ መሆን የለበትም ብሎ ነበር። ኧረ ድርቅ ያልሽ ሰው ነሽ አቧ። አንቺ ወደዛ የደረቀች ናት ማርያምን። እኔ ስትመታው እንዴት እንደተናደድኩኝ። ምክንያቱም በቃ የሰው ልጅ የሆነ በጥፋቱ እንኳን ብትመቱት ምንም የሚያናድድ ነገር የለውም። ለምን ያ ሰው አጥፍቷል ብለን እናስባለን። ግን ያለ ጥፋቱ ይሄን ያክል በጥፊ ማቃጠል ምን ይሉታል?